ግን እዩት ቤተሰብ ያሳያቸው ነው። በቃ ይታያል። ካሜራማን አምጣ ቆይ እኔ ላሳየው። እሺ እኔ ማሳያለሁ። ምን ሆዷ ሲገፋ መታየቱ ከየት ይቀራል? ይታያል። አስረገዝኩልኝ ታባት ወንዶም ቅመሜ እርጉዝ ናት። በጭንቀታችሁ ሰዓት እንደዚህ አይነት ነገር መስማት ለበጎ ነው። ማማረር የለም። በቃ አሜን ብዬ ነው የተቀበልኩት። ደስ ብሎኛል። በመሆኑ አልተጸጸትኩኝም። ካንቺ በመሆኑ እድለኛ ነኝ። እኔ ያመንኩትና እውነተኛ ልጅ ከመወዳት ከማፈቅራት ሰው አግኝቻለሁና እንግዲህ አሁን 9 ወር አይደርስም። በቃ መከራ ነው። በስማ ደስ አለሽ? አዋንዴ ነው ደስ ማይለኝ። አንተም ደስ ታለክ ማለት ነው። እኔ አይደለም አንድ ልጅ 3-4 ልጅ ወንድላለሁ። የሁሉ ሰዓት ምንም አናደርግም ስንል ግን አውቀን አደረግንና ከዛ ሰርፕራይዝ ትንሽ ይድብዬ ነው እኔ ሰርፕራይዝ ዝም በል በቃ። የምር ለምን አልቻልኩም ሃይሚ እርጉዝ መሆኗን። ሰላም እንዴት ናችሁ የጨረቃ ፋሚሊ በሙላ? እንኳን ደስ አላችሁ፣ እንኳን ደስ አለን። በጣም ደስ ብሎኝ ነው የመጣሁት ዛሬ። በጣም በዚህ ሰዓት ባይሆን ደስ ይለኝ ነበረ፣ በዚህ በተጨነኩበት ሰዓት ባይሆን ደስ ይለኝ ነበረ። ግን ኢንተርቪውም ላይ ብዙ ቦታ ላይ ሳወራ ስለ ልጅ እያወራሁ ነበርና እናቴ እያልኳችሁ ነበር። እናቴ እንዲሁ አሁን ባለችበት እድሜ ሆና የኔን ልጅ የኔን ፍሬ እንድታይ እፈልጋለሁ። እግዚአብሔር ለዛ ያብቃኝ ብያችሁ ነበርና በጣም ደስ የሚል ሰርፕራይዝ ደስ የሚል ነገር ይዤ መጥቻለሁ ለእናንተ። ታዩታላችሁ። ያውም እኔ አሁን ለእናንተ ዝም ብዬ ለእናንተ ላግዝና ሃይሚ እርጉዝ ናት። እሺ እንኳን ደስ አላችሁ። ለእናንተ እያገዝኩኝ ነው። እዛ ሄደን ደግሞ ቁጭ ብላለች እዛ ጋር ደስ ብሏት ምናምን። እሺ በጣም እየተሽኮረመመች እያፈረች ነበር። እዛ በቃ እኔ አወራለሁ ብዬ ቀደም ተዳፍሬ መጥቼ ነውና እንደምታውቁት ሌላም ችግሮች አሉብኝ። ከዩም ጋር ማያግባቡኝ በጣም ብዙ ነገሮች አሉብኝና እንግዲህ ዛሬ እኔ የራሴን ያመንኩትን እውነተኛ ልጅ አርግዛልኛለች ቅመሜና ቅመሜ ጋር እንሄዳለን። ሁሉንም ነገር እናወራለን። የኔ ፍቅር የኔ እናት አይኔን ባይኔ ያሳየሽኝ አይደል? ተባረኪ። በጣም ነው ማፈቅረሽ። እሺ አፍረሽ ነው ምን ነው አፈርክ? ምን ያሳፍርሻል እንዴ? ግዴታ ወዲ ሲወጠር ማወቃቸው ይቀር ነበር። ምን ነገር አልፈለኩም ነበር። ኧረ እንዲህ የሚባል ነገር የለም። እሺ እና እያወራሁ ነበር። በትግል ነው በቃ እሷ አፍራ ምናምን በቃ ይቀር ሆዴ ሲያበጥ ይበጥ በቃ ምናምን ነገር እያልሽ ነበርና እንግዲህ እኔም ከዚህ በኋላ እንደውም አሁን ላይክ እንዴት መሰላችሁ እኔ ደስተኛ ነኝ ለእናቴ ይሄ ሁሉ ነገር በማድረጌ አላ እናቴ የኔን ልጅ ፍሬ በማየቷ በጣም ደስተኛ ነኝ። እናንተም ደስተኛ እንደምትሆኑም ተስፋ አደርጋለሁና ነገ ደግሞ ምርመራ እናደርጋለን። ዛሬ በሽንት ነው የተመረመረችው። ትንሽ ምናምን መጣ ቼክ ልደረጋለች። ሄድን እኔም ማቀው ፋርማሲ ነበርና ከዛ እንዲህ ያለባት ብዙ ጊዜ ብታጀራ ስመጣ ስታመም ሄጄ ነው ማወራውና ከዛ እንዲህ ሲል መፍትሄ ይነግረኛል። ከዛ ያለባትን ስሜት የሚያረጋትን ነገር ስነግረው እርግዝና እንዳይሆን አለኝ። ከዛ ቴስቱን ወሰርኩኝ፣ ሽንቷ ላይ ሞከርኩት። እንግዲህ ቅመሜ 2 መስመር አወጣና 2 መስመር ሲወጣ እርግዝና ነው ማለት ነው። አትበሪኔ ተዳፍሬ እያወራሁ አይደል እንዴ? እኮ ደስ ብሎኝ ነው የሆንኩት እንዴ። መጀመሪያ ልጅ ልትወልጂልኝ እኮ ነው። አሁን ሴት ይሁን ወንድ እኔ እንጃ። እኔ ደስ ብሎኛል በቃ የልጅ አባት ስላደረግሽ። ምን እንዳደረግን አሁን ሰው ሁሉ ሊያውቅ ነው። አባ ምን ችግር አለው እንዴ? የጨረቃ ፋሚሊ በሙሉ የሚመኘው ምኞት እኮ ነው። እኛ ልጅ ወልደን ፍሬ አፍርተን ደስተኛ ሆነን ማየት እኮ የጨረቃ ፋሚሊ በሙሉ ህልሙ ነው አይደል? ስማ ስለዚህ ሞር ደግሞ ስንት ቀን እንደሆነው ልጁንም አንድ ላይ የምናይ ይሆናል። ነገ ምርመራ እናደርጋለን። ቆይ ሰርፕራይዝ ነገ እናሳያቸዋለን። ምን ተሰምቶሻል? ሆድሽ እያበጠ ሊሄድ እኮ ነው። ልፈነጅብኝ እኮ። ኧረ ጉዴ ፈላ። አይ እንትን ነው ትንሽ ፈርቻለሁ። ለምን ትፈሪያለሽ? ትንሽ ብቻ ሳይሆን እንዴ አንተ ለምን ትፈሪያለሽ ትላለህ እንዴ? አስበዋል ሳላገባ ሰርግ ሳልደግስ ነው እንደዚህ አይነት ነገር የተፈጠረው። መፈጠሩን አልጠላሁትም፣ ግን አገባሽ ዛሬ ነገ እንዳላገባሽ የምርህ ነው። አዋ ምን ታመጫለሽ? ምንም አላመጣም። ደስ ነው። በዛ ላይ ጾም ነው ግልግል በበየ አይነት ሰመጥኩኝ።
አዎ እንግዲህ የኛን ቪዲዮዎች እንግዲህ ነጋሽ እንዳያዩ የዛሬዋ ቀን እንኳን ደስ አላችሁ ብላችሁ ደግሞ ደውሉ አላችሁ። በእግዚአብሔር ቆይ ትንሽ ቢያንስ እንዳላረግ ደውሉ፣ እግዚአብሔርን ደውሉ። አንተ ረፍ እውነት። አሁን እኮ ጋሽዬ ብዙም ቪዲዮ አያይም። የኛን በተለይ ያው ፍቅር በፍቅር ስለሆነ እሱም ስራ ላይ ምናምን ስለሆነ ብዙም እያየ አይደለም። አሁን ደግሞ ስናገር አንቺ አሁን ጋሽዬ እንዴት ምናምን ልትይ ትችያለሽ፣ ግን ደግሞ እርግጠኛ ነኝ 100% እርግጠኛ ነኝ ጋሽዬ እኔና አንቺ ፍሬ ማየት ፈልጋለሁ። ስማ ሀቅ ነው እኮ ግን አሁን እኔ ደግሞ ያሳፍረኛል። ለዛ እኮ ነው ቢያንስ ምን ተሰማሽ? አሁን እሱን ተይው፣ እሱን አትፍሪ ምናምን እና አሁን የልጅ እናት ትሆኚ ነው። ሁልጊዜ ሆድሽን እየነካው ልወጣ ነው። ትንሽ እንኳን አይታዩትም ወጥቷል እኮ። ኧረ ረፍ አንተ የምር ገና እኮ ነው እንዴ? ይህ ወጥቷል እኮ። እኔ አሁን ቀን በቀን ነው ማለት ከዛ ሆድሽ ገፋ ሲል ደስ እስቲ ሆድሽን ይዤ ፎቶ እነሳለሁ ምናምን ትናንትና ራሱ እኮ ሆዴ አብጦ ነበረ ምናምን ቪዲዮ ላይ ራሱ አይተውከው ግን ያላየሁትም ግን በቃ ግን አይ እሱ ብቻ ሳይሆን ደስ የማይሉ ስሜቶች እየተሰሙኝ ነበረ። ምግብ ስበላ ማቅለሽለሽ ምናምን ነገሮች ነበሩ። ቮሚትም ማድረግ ነበረ። ከ3 ቀን በፊት ቮሚት አድርጎኛልና ከዛ በቃ ሐኪም ቤት ሄድኩኝ። እስኪ እንደዚህ ቼክ እናድርግ ምናምን አይነት ነገር ተባለ። ፋርማሲ ነው ከዛ እንዲህ ነው ሲለኝ ለሙከራ ሞክርልሻለሁ አዳሚ 2 መስመር ወጣ ማለት ነው። ከዛ በቃ አይ እኔ መጀመሪያ እንደውም የሆነ ሌላ ህመም ነበር የመሰለኝ ማለት ነው። እንደ በፊቱ ምናምን አለ አይደለ? በፊት እንደሚያመኝ ምናምን ጨጓራዬ እንደሚያመኝ ምናምን እንደዛ ነበር የመሰለኝ፣ ግን እንደዛ አይደለም። እንግዲህ ያው ግን እንዴት ሀሳቡ መጣልህ? ልጅ የወለዳችሁ ሰዎች አሁን ምክራችሁን እንፈልጋለን። ብዙ ምን ማድረግ ምንም አናውቅም። አሁን ለሙሽዬ ሄጄ እንዲህ ሆነች ብዬ ሻውን ላሳያቸው ቆይ የያዙት ወንተኑ እናሳያቸዋለን። እና ለሙሽዬ ሄጄ ምን ላርጋት ይችላል ልንገራት እንዴ? ለሙሽዬ ሲገፋ ይሻላል። ኧረ ቆይ ትንሽ አንተ ኧረ ሙሽ ካወቀች እኮ ነጋሽ ማውቃቸው አይቀርም። እንኳን ደስ አለ እንኳን ደስ አለሽ ቢባባሉ ብን ሳይ ቆይ ትንሽ እንቆይ። ሙሽዬማ ደስ ነው የሚላት የምር። እና ደግሞ እንትን አሁን እንዲህ ምን ማድረግ እንዳለብን አሳውቀን ያልኩት ምን መሰላችሁ? አሁን ወንድ ካላችሁ የኛ ፋሚሊ ወንድ ልጅ ወለደ ወንድ ካለ የሴቶች ባህሪ ይለዋወጣል ይባላል። እንግዲህ ጽናቱን ይስጥ፣ በርታ፣ ወገቧን ሞቅ አድርገህ ያዝ። አሁን እኮ ልጅ ሲመጣ ብዙ የሚያናድዱሽ ነገሮች ሊኖሩ ይችላሉ አይደል? እኮ አንተ ደግሞ ታግዘኛለህ አይደል? የኔ ጠንበለ መቼም ገና ካሁን ወዱ ሳይገፋ ምግብ ስራልኝ ምናምን እንዳትጀምሪው ይልሽ ኧረ አልልህም። ምን ነው ብቻ ደስ ብሎኛል ፋሚሊ እና እንኳን ደስ አላችሁ ለማለት ነው። አሁን ባለውበት ችግር በዚህ እስቲ አቸኩይ እሺ ያሳያቸው ግን አይ ጨርስ ሻውረን አላሳያቸውም ብላ ነበር ታውቃላችሁ። በግድ ነው እንትን ያለውና አይ አሁን ደግሞ ደስ አለኝ። በተጨነኩበት ሰዓት በዚህ በጭንቅ ሰዓት ላይ ደግሞ እንደዚህ አይነት ዜና መስማት እፎይ ያስብለኛልና እንግዲህ ግን በጣም ደስ ብሎሃል አይደል? በጣም ደስ ብሎኛል። አንተን ደስ ካለ እኔ መጀመሪያ በጣም ደንግጬ ፈርቼ ነበር። እንዲህ በዚህ አለ አይደል የምትፈሩ ፍራት፣ ግን ደግሞ ካንቺ በመሆኑ እድለኛ ነኝ። እኔ ያመንኩትና እውነተኛ ልጅ ከመወዳት ከማፈቅራት ሰው አግኝቻለሁና እንግዲህ አሁን 9 ወር አይደርስም። በቃ መከራ ነው። በስማ መከራ ነው። የስቃይ ዘመን ሊጀምር ነው። የምን የስቃይ አሁን መቁጠር ሊጀምር ነው። ሆዷ እስኪገፋ ላይ ነው። ከዛ መከራ ከዛ ልትወልጂ ስትቀርሙ ምንድነው ውሃ ይፈስሻል እኮ ምንድነው ደግሞ እሱ ውሃ ነው የሚባለው መሰለኝ። ከዛ ውሃ ሲፈስሽ ይሄ ወደ ከዛ የትም አልወጣም። ጂም ራሱ ሲሄድ እሷን ቁጭ አድርጌ ነው ጂም ቤት ውስጥ የሚሆነው በመኪና ይዣት ሄጄ ምን ማለት ነው ደግሞ ስትወልጂ ነው እንደውሃን ልጁ ሊመጣ ሲል ውሃ ቀድሞ ይፈስሻል። ውሃ ነው የሚባለው ምን አውቃለሁ። ሽንቱን ውሃ ነው ብቻ ነው የሚባለው መሰለኝ። ሽንት ነው የሚባለው ውሃ ነው። እሺ በቃ እኔ ስለማላውቅ አሁን ማላውቀው ነገር ላይ አላወራም። የዛ ሰዓት ላይ ኧረ አይደለም ማርያምን እኔ ሚስጥር ልናገር ነው የወንድም ያሳየዋቸው ጌታ የወንድሜ ናቲ ሚስት ስትወልድ ማለት ነው እግዚአብሔር ነበር ፍለካ ኦኬ እንደሷ ነው የምትው አሁን እንዲህ ያለሽ እኮ እንደዚህ ያስወጣ አስፈታ ነው እንዳትወልድ እሺ ሙዳት ያዝብኝ እኔ ሙድ ያዝኩ አይደለም ማለት እኮ ነው ዘሪ ነው በቃ ወይኔ እኔ ቁንዝር ደስ አለክ? እሺ አዋንዴ ነው ደስ ማይለኝ አንተን ደስ ታለክ ማለት ነው። እኔ አይደለም አንድ ልጅ 3-4 ልጅ ወልድልሃለሁ ካለውበት ችግር ብቻ በሰላም ልውጣና እኔም ሚስቴን
እንግዲህ አሁን ኦሬዲ እኮ አረገሽልኝ ሚስት ሆንሽ ማለት ነው። ሁሉ ሰዓት ምንም አናደርግም ስንል ግን አውቀን አደረግንና ከዛ ሰርፕራይዝ ትንሽ ይድብዬ ነው እኔ ሰርፕራይዝ ኧረ ዝም በል በቃ። ኧረ በተራታ ወዲህ ሲያመጣ እኮ ማወቃቸው አይቀርም ምን እንዳደረግን እኮ አደባባይ ያወጣል። አሁን ተናገር ይወጣልኝ እንጂ እንዴ ጨረቃ ፋሚሊ እኮ እኔ ቤተሰቦቻችን ናቸው እኮ ይገባኛል። ግን እሺ በቃ ኧረ ዝም በል በእናትህ እንዴ ደስታ እኮ ነው አይደል? እንዴ ልጅ እኮ ደስታ ነው፣ በረከት ነው። አደረግን ትላለህ አንተ እና ሳናረግ ታዲያ ዝም ብሎ ራሱ መጣ ልትይ ነው? ስላደረግን እኮ ነው የመጣው። ተደረገ ልጅ መምጣቱ ነው ዋናው ነገር። ብቻ ግን እዩት ቤተሰብ ያሳያቸው ነው በቃ ይታያል። ካሜራማን ይታያል፣ በደንብ ይታያል። እኔ ልጅ ስላለ ሆዴ ውስጥ መንቀሳቀስ የለብኝም። ይሄንን ነገር በፍሬም ነው ማስቀምጠው። ያው ልጃችን ይታያል አይደል? እና እቺን ከሽንቷ ላይ ካደረግን በኋላ ነው እንትን የመጣውና ቅመሜ ተንበጫብጫ ነበረ። ቢሆንም ተሳክቶልኝ እርግጠኛ ለመሆን አልትራሳውንድ ምናምን ታያለው ብዬ ተስፋ አደርጋለሁ። ምን ላሳይ ድጋሚ አልታየም። በጣም ተጨነቅ ካሜራማን። ደስ ብሎሃል ነው? ካልታየ አሳይ ካልታየ እኔ እሺ ላሳይ። እኔ ነኝ ማሳይ። ይሄው ያዥ አምጥቼ ላሳይልህ። ይሄው አምጣ። ቆይ እኔ ላሳየው። እሺ እኔ ማሳያለሁ። ምን ሆዷ ሲገፋ መታየቱ ከየት ይቀራል? ይታያል። ተፈታ የቀበቱ የታባቱ እና እንግዲህ ይህንን የመጀመሪያ ልጅ እንግዲህ መልእክት ላስቀምጥልሽ ወይ ላስቀምጥልክ እና ይሄ አንተ እንደተጸነስክ ያወኩባት ቀን ናት። በፍሬም የምርደስ አንቺ እንደተጸነሽ የታወቅሽበት ቀን ነውና የምር አስቀምጧለሁ በፍሬም እምረሳው ቀን አይደለም። በጣም ላይክ ፍሬን ማየት እኔ አላቅም። በዚህ እድሜ እንደዚህ አይነት ቦታ በጣም የሚጨንቅ ነገር ቢኖረውም ግን ደስ የሚል ነገር ግን ይበዛዋል። እውነቱን ስነግርሽ ወይ ስነግርህ እናንተ ከመወለድ በፊት ብዙ ችግር ውስጥ ነበር። ኧረ ላውራ በእግዚአብሔር አይኔ አባት ደስ ይለዋል። ጭራሽ ገና አድርጎ ሊዳር አናቱና መዘጋዘገው። እቺን የዚህችን ዓለም መከራ በደንብ ታያታለህ ስትመጣ። ወንድ ከሆንሽ ሴት ከሆንሽ ደግሞ ተንከባክቤ አንተ ወንድ ከሆነ ለምን እሺ፣ አሁን በዚህ አንጣላም። የምር ልጄ እንዳይወጣ ምን ማለት ነው? አልተረጋጋም መሰለኝ። ወንድ ከሆነ እንደኔ እኔ ፍዳይና ያቺ አይደለ እዚህ አድርሼ ያሳደግኩት አይደለ? እሱም መከራውን አይቶ ልጅ ፍሬውን ያሳየኝ። እሺ የምር ግን ሴት ከሆንሽ መልእክት ላስቀምጥ እንዴ አኩራፊ እርጉዝ ነሽ ብዬ ነው እንጂ አጋጭሻለሁ። እሺ ኧረ ድሮም አላጋጨኝም። እንኳን ከዚህ በኋላ ጻፈን ትነጋኛለህ። አሁንማ አናቴ ላይ ነው የምትወጣው። በቃ መከራ የለው ነው። እና ሴት ከሆንሽ ደግሞ እኔ አባትሽ ሞቼም ቢሆን አኖርሻለሁ። እኔ እናት ስም ከሆኑኑ እንደውም የጨረቃ ፋሚሊ ስም አወጡላት። እኛም ቁጭ ብለን ቅድሚያ የሴትና የወንድ ልብስ አብረን እንገዛለን። እሱ ሰርፕራይዝ አደርጋቸዋለሁ። ችግር የለም። ከሆነ ካልሆነ ቀጣይ ለምንወልደው ልጅ ይሆናል። እና የኔ ጠንበለል የኔ ልጅ ስም ሳወጣልሽ ደግሞ ከነስምሽ እየጠራሽ እሺ ልጄ በጣም ነው ማፈቅርሽ። እግዚአብሔር ልጄ ማርያምን ልጄ ሴት ከሆነች በፍቅር ነው ማፈቅረኝ ደፋር ከሁሉን ጀምር ጦርነት ነገርሽ። እኔ እኮ ቆየ መልካ እሷ ከኔ በኋላ ነው የመጣችው። የምትመጣው የሚመጣው ስርዓትን ያዝ። የምር አንተ ጌታን ረብ እንዴ! ኧረ ደፋር ነች። ኧረ ወደዛ ይዚ በእናትሽ ነገርኩሽ እኮ ሴት ከሆነች የመጀመሪያ ልጄ እንግዲህ አልጋ ገዛልሻለሁ ትገቢያለሽ። እሷ ከኔ ጋር ነው የምትተኛው። ትንሽ አልጋ ገዛላትና በቃ እሺ ጨረስኩ እኮ ጌታ ማታጥበስ እናረጋው ነገር እንትን አጠጣታለሁ በጥጡ ልገላት ነው እንዴ ልጄ? አይ 6 ወር ዝም ብለሽ አንዴ 3 አመት ነው የሚጠባው ነው 3 አመት 1 አመት 3 አመት ነው የሚጠባው። ቆይ እሱን ገና አጠናለሁ፣ በደንብ አጠናለሁ። እግዚአብሔርን አጠናለሁ። ገና ለልጄ አንድ ነገር የሚጎድልባት ነገር የለም። ስለዚህ የኔ ጉድል 3 አመት ትጠቢያለሽ ጡት 3 አመት በኋላ ንገር። ምንድነው 3 አመት ትጠቢያለሽ? ምን እንደ ድሮ እናቶቻችን የሚመር ነገር ታረጊባት ነው? እናት 6 ወር ራሱ እኔ ሆኜ እንደው እናትነት ይዞኝ ካጠባዋት ወደሽ ነው ታጠቢያት ወደሽ የምር እንዴ! እና በፍቅር እግር ትበላለች
ይኸውልሽ የሚቀረው ይቀራል። ወንድ ከሆነ ግን አይደለም 3 አመት 4 አመት እፈታሻለሁ። ልጄን በደንብ ማጥባት አለብኝ። ቀረሽብኝ። እኔ ልጄን ብቻ ስጪኝ። ግን የኔ ቆንጆ 3 አመት እስክትጠገብ ጠንካራ እንድትሆን እኮ ነው እንደኔ አንተ እኮ እያዳላህ ነው ለሴት ልጅ ብቻ። ግን የምመኝልሽ ነገር እንደኔ አይነት ባህሪ እንዳይሰጥሽ በእናትሽ። እሺ አሁን ተው በቃ ተው። እሺ ሁሉንም ነገር ተው። ከሆንክም እወዳችኋለሁ። ከአባታችሁ ብሩክ የተላከ አሁን ማን አሁን ወንድ ቢሆን አማኑኤል ብሩክ አይሆንም። ስም ጠሪልኝ። አማኑኤል ብሩክ ወንድ ከሆነ እኔ እንጃ ብሩክ ከሚለው ስም ጋር መሄድ ብዙ 10 ስም አወጣን በጣም እናወጣና እናመጣለን። ከዛ ከእነሱ ውስጥ ሴት ከሆነች ደግሞ ሴት ከሆነችም አነፈስም ነው የሚኖራት። ለኔ ሙሺ ውሻ የተለኝ ነበረ። ውሻ ይምላታለሁ የኔ ጉችላ ያሌሩ እሺ ማን ነው የምትለኝ? አንቺንማ ሃይማኖት ነው። አሁን ከመጣች እኮ ሴት ከሆነች በቃ ትቀየሪያለሽ። በቃ አልወልድም ልትይ ነው። ችግር የለውም። እሺ አልወልድም ልትል ነውና አይ ምን አደርጋታለሁ? አሉጣት መልሼ እዛው ውስጥ ነች ያለችው ወይ እንደ ሽንት አልሸናት ምን አደርጋለሁ? አይዋ እንዳትይ እነክስሻለሁ። ልጆቼ በስርዓት መውጣት አለባቸው። ቦግ ማረግ ከስከይኮ አዋ ልጄን ትናገራለች። ታዲያ የፈለገ እናታቸው ብትሆኝ እንዳትናገራቸው አፍንጫ እንዳልነግስልክ እንግዲህ በቴስት ነው ልጅ እና እንግዲህ ፋሚሊ አሁን ባለውበት ችግር ውስጥ ይሄን የመሰለ ደስ የሚል ሰበር ዜና ሰምቻለሁ። እግዚአብሔር ይመስገን። ወደፊት ደግሞ ችግሮችን ምንተው ይሆናል አይደለ? ፈጣሪ ክብሩን ይሰድና ብዙ ልጆች እንደምንወልድም ተስፋ አደርጋለሁ። እናንተም ካለውበት ችግርና ጭንቀት እንደወጣ በሰላም እንዲገላግለኝ ጸሎታችሁን አድርጉልኝ። ዛሬ አዲስ ነገር ሰምተናል። ነገ ደግሞ በጣም ብዙ አዲስ ነገር የምንሰማ ይሆናል። ነገም ከነጎዲያም ነገ ግዴታ እኔ አሁን በጣም ቸኩያለሁ። ወስጄ የስንት ሳምንት ይሁን ምንም ይሁን እኔ ቀኑን አውቀዋለሁ። አልነግራችሁም መቼ እንትን እንዳለን አንተ አረ በህግ አምላክ በእግዚአብሔር አታዋርደኝ። እና የምን ይሁን ፋሚሊ እኔ ምንም እንትን አልላችሁም። ቅመሜ ምን እንደተሰማሽ በጣም ማወቅ ፈልጋለሁ። ይመስታቂ ያው ሴት ልጅ ሲሆን ጫና ይበዛል ምናምንና አሁን እንግዲህ ሁሉም ተገላግለናል። ማግባቴንም በይፋ አውጃለሁ በዚህች ነገር ምንም ፍቅረኛ ብትሆን አሁን ግን ባለ ትዳር ነኝ ማለት ነው። ጀመው ሚፍታ ጓደኛ አጠገቤ ባትሆንም እያየ አስረገዝኩልኝ ታባትክ ወንዶንኩ ጀግናው ልጃችሁን ማየት እፈልጋለሁ ምናምን እያልክ ነበረ ብዙ ጊዜና ሁሉም ነው እኮ ጓደኞቼ አሁን ኤፍሬም ምናምን እንዳለ ጓደኞቼ የአይሚ ልደት ቀን ወልዳችሁ ከብዳችሁ ምናምን ላላችሁ ሰዎች እንዳለ ይኸው እውነታው ይኸውና ቅመሜ እርጉዝ ናት። ደስ ብሎኛል ግን እና ድብልቅልቅ ያለ ስሜት ነው እየተሰማኛል። መልካም ምኞታችሁን ሁላችሁም አስቀምጡልኝ። ለቀመሜ ካሜራማን ስልክ ፍላሽ ላይት በርቷል። ኪሱስ ስከተዋል አጥፈው። ዛሬ ደስተኛ ስለሆንኩኝ ሁላችሁም ጥሩ ነገር ነው ማስብላችሁ ለሁላችሁም እና የኔ ቆንጆ ወይ እንግዲህ አትክልት ቢበደም ኳሽን ተጠጫለሽ። አረ ያሰኘኝ ጉዞ በደም አሁን ይልሽ አንድ ሚስተር ልንገርሽ የናቲ ልጅ ሲወለድ ናቲ ያው ሁለት ገራጃ ያለው ላይና ታች ቦዲ ምናምን እዛ ሚስቱ ትመላለስ ነው በታች ላይ ታች እያለ እዛ ስትወልድ አራቴ ምናምን ነው ያለችው ውልቅ ብሎ ይጣል ልጁ። የእግር ጉዞ ካበዛሽ ቶሎ ነው ልጅ የሚወጣው። በቃ ጨርሻለሁ። ብዙ ልምዶችን አግኝታል ከኔ በፊት። ኧረ አሁን ብዙ ነገር ቻት ጂፒቲ ነው የሚባለው ከሱ ጋር ሳወራ ነው ሙሉ አሁን እንዴት ነው ምን ላድርጋት አሁን ፀጉሬን ግን አሁን እርጉዝ ሆነሽ ማን ሊሰራኝ ነው? ፀጉር ቤት በጣም አዝናለሁ። ፀጉር ቤት ነው እኔማ ይደክመኛል። ፀጉር ቤት አሁን ነው እንደሚደግሙሽ። ከዚህ በኋላማ እኮ ሆድሽ ገፋ እስኪል ከዛሬ ጀምሮ ይደክመኛል። አሁን ግን እግዚአብሔርን 9 ወር አሁን ያቆየ የመረገ እንዴት ነው ንገሩኝ እስቲ 9 ወር እንዴት ነው ተበቃችሁ? ምን ላይ ያለ ነው ሜቢ ምን ላይ ነው የሚወለደው ልጃችን? አሁን ሰኔ ላይ ነው። ሰኔ አላለቀም እኮ ኦሬዲ 30 እኮ ነው ዛሬ 30 ነው እንዴ? አረ ላው 30 ነው ያንስ ነው ዛሬ። ኦኬ 30 ዛሬ ነው ያወቅኩት። ቀኑ መቼ እንደሆነ አላውቅም። እሺ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ህዳር ጳጉሜ ቆጠራ እንደ ልጅ ላይ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት የካቲት ላይ ወይ መጋቢት ላይ ነው ልወልድ የምችለው። አይ መስከረም ወደ መስከረም ላስጠጋው ይቅርና ድግ ይላስችል። እኔ ግን ምን አይነት መስከረም ከኔ ጋር ከኔ እኩል አስወልዳት ነበረ። መስከረም ላይ ቢሆን ያባ አረ መስኪ ብሩክ መስከረም ብሩክ አረ ምን ሆነሽ?
እኔ ሴት ከሆነች አይመለከትሽም እኮ አልኩኝ። እኔ ያበደ እንትን አወጣላታለሁ ራሴ ያበደ። እሺ ብቻ ግን ምን የካቲት ላይ ወይ መጋቢት ላይ ነው ያልኩት ካሜራማን። ከዛ ወር ውስጥ ሊሆን ይችላል አላቅም። ያው ይሄ ነገር እንግዲህ መቼም ዛሬ ተፈጠረ አይባልም። ከዚህ በፊት ባሉ ቀናቶች ቢሆን ነው ቀኑን ሪል የሆነ ቀኑን አላቅም። ግን እሱን ነገ ነው የማውቀው ስንት ጊዜ እንደሆነው ምናምን እና ብቻ ግን ወይ መጋቢት ላይ ወይ የካቲት ላይ ነው የሚሆነው። ብቻ ፍሬው ያማረ ዘር ስንጋባ ሊባል ነው። አቦኔ ማገባው ልጄ ሴት ልጄ ተወልዳ አበባ እንድትበትንልን ነው ማረገው። ምንም አይመጣም። ካሜራማን ምንድን ነው ያልከኝ? ተስማማሽ? አበባ በተኝ ልጃችን ሰርጉ ላይ ደግሞ ናቲ መንታ ነው የምትወልደው ብሎኛል። መንታ ከሆነ ደግሞ ተገላገለ። ምን መንታ እኮ ከባድ ነገር ነው። ምን ለኔ አታስቡም እንዴ? ለኔ አስቡልኝ እንጂ ምንድነው? እስቲ ነው ያሰማኝ። ይቅርብኝ እኔ ገና ነው እኔ አሁን መፍትሄ ነው ዛሬ ነው። ለምንድን ነው የምታፍሩ ግን? ስትቆነ ዛሬ ምን ልትሆኝ ነው? ያኔማ በቃ ሀገር ያየኛል። አሁን ግን ትንሽ ቆይ ዛሬ አረ በእግዚአብሔር እጅሽ ዘረኝ ልጄን ነው መንካ መብት እኮ አለ። አረ ጉዴሽ ምን ይሰማል? ስትወሪ ያስተጋባሉ ልጅ ላይ ልጄ ነው ይሆናል። እናታላ የኔ ቆንጆ እና አሁን ካለብን ችግር ደግሞ ተያይዘን መውጣት ነው ያለብን። እሺ እንወጣለን፣ አታስብ። ደስ የሚል ነገር ሰምተናል። ብቻ አንዳንዴ በጭንቀታችሁ ሰዓት እንደዚህ አይነት ነገር መስማት ለበጎ ነው። ማማረር የለም። በቃ አሜን ብዬ ነው የተቀበልኩት። ደስ ብሎኛል። በመሆኑ አልተጸጸትኩኝም። ያው ትንሽ ግራ ልትጋቡ ልትወዛገቡ ትችላላችሁ፣ ግን አልደበረኝም። ለምን የብዙዎቻችሁ ፍላጎትም ስለነበረ ብዙ ሰውም እናንተ ብቻ አይደላችሁም ፋሚሊ የሚፈልገው ነገር የኛን ፍሬ ማየት። ግን ያው መቅደም ያለበት ነገር መቅደም ነበረበት፣ ግን ችግር የለውም። ያው ፍሬያችንን ማየት ለሚፈልጉ ቤተሰቦቻችን ተው እንዳጥለው እንዴ በቀቂው። እሺ በቅርስ መልክ እኮ ይቀመጣል እንዴ? ቀልድ ነው እንዴ? እሺ በፍሬም ነው ማስቀምጠው። በገበደው የመጀመሪያ ልጄ ብለን ፈርመን አሁን በቃ ተንከባከበኝ፣ ይጠበቅብህን ከዚህ በኋላ። የምሬን እኮ ነው። እሺ እዚህ ጋር ሽልሽ እንደዚህ አታውሱማ ልጄ እንዳይፈረዳ። ግን አንድ እውነታ መናገር የምፈልገው ፋሚሊ ይሄ ልጅ ስታረግዘው አስከራይ ነው ወቁልኝ። እኔ በጤኔ እንደዛ ነገር አላረግም። እንዴ እንዳረኩ ነኝ እንዴ? ያራጅ አረበይሳት ያው እዚህ ጋር እሷን ማውራት የለብንም። አንተ አይደል አስክረሽ ነው እንልኩ። አስክራይ መወለድ አለበት አልኩ። አስክራይ ነው እንጂ አስክራይኝ ራሴ እንዳላቅ። ወንድ ልጅ እንዴት ነው ባሰክረ ራሱ እኮ ምን ይታዘዝልኛል? እስማ ወደ ፍቅር ቅዱስ ምንድን ነው ያወራሁት? ካሜራማን ራስ እንዴ ኦሬዲ ፎን ተረገዘ። ምንም አታመጭም ብታይ ባትወሪ ነው። አሁን እኔ እሱን አስክሬ ምን ማድረግ እችላለሁ? ምንም ማድረግ እንደውም እሱ ነው አስክሮን የፈለገው ማድረግ የሚችለው አይደል? ስለዚህ ጠርጥሩ። እኔ በፍቃዴ ምንም ያረኩት የሰጠሁት ነገር እኔ ልጠረጠር ምናልባት ያርሰናል ኳስ ስላሌለ በዛ ተታልዬ ሊሆን ይችላል። እንግዲህ እኔ ደግሞ ፈልጌውም ላይሆን ይችላል። በኳስ ተበሳጭተህ ነው? እሺ በኳስ ተበሳጨው። አርሰናል አንድ ዋንጫ ቀርጦባት ነው በመብላት ከነበረብን ተናደርኩና አዘዝኩ ነው የምላችሁ። እሺ በቃ እኔ ከዚህ በላይ አላወራም። የምር ግን በጣም ደስ ብሎኛል እና ዛሬ ይሄንን ሰበር ዜናም ወደ እናንተ ለማድረስም ግዴታ ሆኖ እንገራቸው ሄደ ሰርፕራይዝ እናርጋቸው። ለሀብቴ እንነግረዋለን። ለሀብቴ ኦልሬዲ ይሄን ቪዲዮ ሲያይ እንትን ማለቱ አይቀርም። ይሄን ቪዲዮ ሲያይ ሁላችሁም መልካም ምኞታችሁን አስቀምጡልኝ። ጓደኞቼም ሁላችሁም መልካም ምኞታችሁን አስቀምጡልኝ። እንግዲህ ወዳችሁ ነው እንዴ ፍሬያችሁን ያሳየኝ። ወዳችሁ የዛሬ አመት ምናምን ያላችሁ ሰዎች አመትም አልጠበኩም። የዛሬ አመት ወልዳ ነው እቺ ልጅ ልደቷ የምታከብረው። አዎ ከልጄ ጋር ከነቃጀሉ ወንድ ነው ልጅ በእናትህ ተው በለው። ከነቃጨል ነው የሚባለው። ቃጨል ብቻ ይሁን እንዴ አቅፋ ነው ልደትሽ የምታከብረው። ያክፈች ቃጨልም እኮ አይደለም ከነቃጨል። የዛሬ አመት ደግሞ እኛም የራሳችን ቤት ሊኖረን ይችላል። ማን ያውቃል? አዎ በራሳችን ቤት ላይ እዛ ኢንሻአላህ እግዚአብሔር ያውቃል። ጸሎት ብቻ አድርጉልን እና እንኳን ደስ አላችሁ የጨረቃ ፋሚሊዎች። እና ደግሞ የዲኤንኤ ውጤት ትንሽ ቀን የቀረው ኦልሞስት ትንሽ ቀን የቀረውና እንግዲህ
እውነቱም ሲወጣ የኔም ልጅ እንዳልሆነ ሲረጋገጥ ድርብ ደስታ ነው የሚሆንልን። ቅውጥ ነው የምናደርገው የታባቱ። እኔ ካሁኑ ነው ቤቢ ሻወር ምን ሻወር ካሁኑ ቀጥታ እያከበርሽ። ዛሬ ብዙ እቅዶች ነበሩን፣ ግን እቅዳችንን ወደ ኋላ ትተን እንግዲህ የኔ ልጅ ድንገት ዱብ ብላለች ብሏል እና ደስተኛ ነኝ በጣም። ይሄ ድምጽ ሰማ ደስ ይላል። የትኛው የኔ ልጅ የሚለው? አሁንማ ልጅ አለኝ እኮ አንተ። ከዚህ በኋላ እኮ ልጆች አይደለንም፣ በቃ ልጅ ሊኖረን ነው። አባቱ እንኳን አይደለ ወይኔ ብሩው ነይ በቃኝ። ፍሬው ያማረ ዘር እንዲበዛለት ይሄ እኮ ሲዳር ነው ሲለዋል ልጅ ሲወለድለት ነው። ልክ ነኝ። አንተ ምንድነው? ማርያምን እንደ ልጅ ሲወለድለት ነው እና እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አባት ደስ ይለዋል። የምር ለምን አልቻልኩም? ሃይሚ እርጉዝ መሆኗን በእኔ ፍሬሙን እናሰራ እንትኑን እናስቀምጥበታለን። ባክሽ ልጁ ቢመታስ? አይመታም። እንደዚህ ላንሳ እንደዚህ አይደለም፣ እንዲህ ነው ማለት። ኧረ ልጄ ይጎዳል፣ ይቅርብኝ። ቻው ለማረጉ ለሰርጉ ሲበቃ እንዴት ደስ ይላል። ያማረዘ እንዲበዛለት አባት ደስ ይለዋል ልጅ ሲዳርለት። እዚህ በላይ ምን አለ ደስታ? እንግዲህ ልጆች ሁሉን አልፋችሁ እዚህ ደርሳችኋልና ፈጣሪ ይባርካችሁ። ፈጣሪ እንግዲህ ወልዶ ለመሳም ያብቃችሁ። ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲዳርለት። ምን አለና ከዚህ በላይ ደስታ? ፍሬው ያማረ ዘር እንዲበዛላት እናት ደስ ይላታል ልጅ ሲዳርላት። አይሃደር መጨረሻው እንግዲህ ወልዶ አሳድጎ አስተምሮ ካስመረቁ በኋላ ወግ ማረጉም ማየት ነው። ትዳራችሁ ይስመር ብለው ሲመርቁ ማየት ጓግተው ነበር።